Good News Media. እግዚአብሔር ይባረክ። የሕግና የጸጋ አገልግሎት አሁን እየነጣጠልን እንማር። ሕግ ብለናል፣ የብሉይ ኪዳን አገልግሎት፣ አዲስ ኪዳንስ የጸጋ አገልግሎት ብለናል። ምን ማለት ነው? ሕግ ምንድነው ወይ ምን ያዘናል? ሕግ በማን ተሰጠ? ከሰጪዎቹን ጀምር። ሕግ በሙሴ ተሰጠ ይላል። ጸጋስ? ጸጋ ግን በክርስቶስ ሆነ። መጀመሪያ ሰጪዎቹንም እናያቸው። እግዚአብሔር ይባረክ። ዮሐንስ ወንጌል 1:16-17 ነው። እሺ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና እኛ ስንቶቻችን እንዳትረሱ። ብዙ ጊዜ እኛ ሁላችን የሚል ስታዩ አማኝን ሁሉ የክርስቶስ አካል የሆኑትን ሁሉ ፖይንት የሚያደርግ ነው። እኛ ሁላችን ጳውሎስ ደስ ይለኛል ሲጽፍ እኛ ሁላችን ከእናንተ ጋር አሜን። አዎ ከእናንተ ጋር የሚያጸናንና የቀባን። አዎ እኛ ብቻ ተቀብተናል አይልም ጳውሎስ። እኛ የተቀባነው ቅባት ምናምን የሚላል ከእናንተ ጋር የሚያጸናንና የቀባን እኛ ሁላችን ነው ያበዛው ጳውሎስ። ጌታ ይባረክ። ስለዚህ እዚህ ጋር ምን አለ? በጣም ደስ የሚል ከ14 ጀምሮ ታውቁታላችሁ። ቃልም ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። ስለማን ነው የሚያወራው? ስለ ኢየሱስ። መጀመሪያ እሱን ሐሳብ እንድትይዙ ፈልጋለሁ። ከዛ 16 ላይ መጣና እኛ ሁላችን ከሙላቱ ተቀበል። ምን ተሞልቷል? መጀመሪያ ንገሩኝ። ጸጋና እውነት ተሞልቶ በእኛ አደረ። ምን ተሞልቷል? ጸጋና እውነት ተሞልቷል ኢየሱስ። ጸጋ ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ ኢየሱስ ምን ተሞላ? ጸጋ። አሁን ስለ ጸጋ ስለማስተምር ነው ጸጋ ልበለው አንዷን ብቻ። ጸጋና እውነትን ተሞልቶ ምንድን ነው የተሞላው? ጸጋ። ኢየሱስ ጸጋ ተሞላ። ጸጋን ተሞልቶ በእኛ አደረ። ቀጠለና 16 ላይ ሲመጣ እኛ ሁላችን ከሙላቱ እስቲ አሜን። ምን ማለት ነው ከሙላቱ? ከተሞላው ኢየሱስ ከተሞላ። እስቲ አሁን ይሄንን በብርጭቆ ላይ አሁን ብደፋው፣ ግማሹን ብደፋው እዚህ ውስጥ ያለው ኢንግሪዲየንትስ እና እዚህ ውስጥ ያሉት እዚህ ላይ የተጻፉት ማለት ነው ካልሲየም፣ ማግኒዚየም ምናምን ይላል አይደል? እዚህ ላይ አሁን ብርጭቆ ላይ ብደፋው እዚህ ውስጥ ያለውና እዛ ብርጭቆ ውስጥ ያለው አንድ አይነት ነው አይደለም? አንድ አይነት ነው አይደል? አንድ አይነት። ኢየሱስ መጀመሪያ ተሞላ፣ ጸጋና እውነት ተሞላ። እኛ ሁላችን ከሙላቱ ተቀበለን። እስቲ አሜን። ከተሞላው ሙላት እኛ ምን አደረግን? ተቀብለን አለና ምንድነው የተቀበልነው አለ? በጸጋ ላይ ጸጋ ተሰጥቶናል። እስቲ አሜን። ምን ተሰጥቷቸዋል? በጸጋ ላይ ጸጋ፣ አባንደንት ግሬስ። ሮሜ ምዕራፍ 5:17 የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ አለ። የሚቀበሉ ተቀባይ ነን እኛ መቀበል ብቻ ነው። ጸጋን መቀበል ብቻ ነው። ለጸጋ የሰራ ነው፣ ለጸጋ ያዋጣ ነው ልፋት የለም፣ ምንም ነገር የለም። ጸጋው ምንድን ነው? አሜን ብቻ ነው። እኛ ሁላችን ከሙላቱ ተቀብለናል። ምንድን ነው ከሙላቱ የተቀበልነው? ጸጋ። እስቲ ጸጋ ተቀብያለሁ በሉ እስቲ። ሃሌሉያ። ጸጋን ያልተቀበለ አማኝ የለም። ጸጋ የሌለው አማኝ የለም። ባጭሩ ጸጋን ያልተቀበለ አማኝ የለም። በጸጋ ነው እሷ የምታገለግለው፣ በጸጋ ነው። ምን ማለት ነው በጸጋ? ታዲያ ያለ ጸጋ የሚያገለግል ማለት ነው? ያለ ጸጋ የሚያገለግል የአዲስ ኪዳን አማኝ ካለ ንገሩኝ። ምን ማለት ነው ጸጋ? ያለ አዋቂ ቋንቋ ይባላል። አማኝ ሁሉ በጸጋ ነው የሚያገለግለው። አማኝ ሁሉ እኮ ነው፣ አገልጋይ ብቻ እኮ ነው። አማኝ ሁሉ ያመኑትንም ሁሉ እነዚህ ምልክቶች ይከተሏቸዋል። አማኝ ሁሉ እስቲ አሜን። እስቲ አማኝ ሁሉ በሉ እስቲ። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት እነማ? አዎ አገልጋይ ነው የሚያወጣው አጋንንት? አይ አማኝ ሁሉ። አገልጋዩ የሚያወጣው አማኝ ከሆነ ነው። አገልጋይ አጋንንት የሚያወጣው አማኝ ከሆነ ነው። አጋንንት የሚወጣው ለአማኝ ነው። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ። በአዲስ ቋንቋ እነማ? አማኝ ሁሉ። ጎሽ ጌታ ይባረክ። ሸክራዲያና ማንቶ ፕራሲኬ ዲኬቦርድ ትላለ። አዎ ይሄንን ላንተ ታረገውና አጋንንት ማስጣት ግን ለሌላ ትሰጣለህ። ይሄም ስጦታ እኩል አይደል የተወራው? ያመኑትንም እነዚህ ምልክቶች ይከተሏቸው። ምልክት እኮ ነው። የማ ምልክት? ያማኝ
ምንድነው አለ? በስሜ አጋንንት ያወጣሉ። ማ? አማኝ። በአዲስ ቋንቋ ይናገራል። ማ? አማኝ። ልሳንን ለራስ አድርገህ አጋንንት ማስወጣት ግን ለሌላ ሰጠህ። ስተት ሂድ አስወጣ። አጋንንት የማያወጣ አማኝ። አንድ ሰው ሰማሁኝ፣ በቀደም ሰማሁ። ተሸክመው ኮንትራት ከፍለው ምናምን ይዘውት ሄዱ። በቃ ልክ ሊጮ ምናምን ሲል ታክሲ ሰው እንዳይሰማ ምናምን ብለውት ይዘውት ሄዱ አሉ። ልክ ይዘውት ሄደው ገና ቸርች ሲገባ በኢየሱስ ሲለው ወጣ ማለት ነው አጋንንቱ። ለዚህ ነው ይሄን ሁሉ የለፈነው እነሱ ጋር ነበር ማለት ነው። ይሄ ስም እነሱም ተሰጥቷቸው ነበር። ግን ኤክሰርሳይዝ ስለማያደርጉት ስለማይለማመዱት ትችላላችሁ ስላልተባሉ እንችላለን ብቻ ስለተባሉ ወደ እኔ አምጣው። አጋንንት ማን ነው የሚያወጣው? ነብይ ከሌ ፓስተር ገሌ አይደል የሚባለው። አጋንንት ላይ እሱ በቃ ተቀብቷል። አጋንንት ላይ መቀባት የሚባል የለም። ስተት ነው። የአጋንንት ቅባት ለአጋንንት ቅባት የለም፣ ለአጋንንት ልጅነት እንጂ። አጋንንትን ለማስወጣት ልጅነት ነው፣ የልጅነት ጉዳይ ነው። ያመነ ብቻ ነው። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ። ቅባት አላወላም፣ እምነት ነው፣ የእግዚአብሔር ልጅነት ነው። አጋንንት የሚወጣው ለቅባት ሳይሆን ለልጅነት ነው። ልጅ ስትሆን ነው አጋንንት የሚወጣው። ምናልባት ጊፍትስ የሚባለው ስጦታ መናፍስትን መለየት ሊሆን ይችላል። መናፍስትን መለየት ዲዘርኒንግ ኦፍ ዘ ስፒሪት ከናይን ጊፍትስ አንዱ ነው። ከመንፈስ ቅዱስ ስጦታ ከ9 አንዱ ነው መናፍስትን መለየት። ለምሳሌ መናፍስትን መለየት ማለት ቡዳ ጠቋር ማለት አይደለም። መናፍስትን መለየት እኮ ቡዳ ጠቋር እንትን ያላቃቸው እንትን ማለት እኮ አይደለም። ያጋንንትን ስም መጥራት አይደለም መናፍስትን መለየት። መናፍስትን መለየት ማለት መልካሙን ከክፉ መንፈስ መለየት ማለት። መልካሙ መንፈስ ነው ወይስ ክፉ መንፈስ? እዚህ ውስጥ ያለው እዚህ ሰውዬ ውስጥ እዚህ ሴት ውስጥ እዚህ ሰውዬ ውስጥ እዛ ሴትዬ ውስጥ ያለው ክፉ መንፈስ ነው ወይስ መልካም መንፈስ? ክፉና መልካም መንፈስ መሆኑን መለየት ነው፣ ዲዘርን ማድረግ እንጂ የአጋንንት ስም ጠቋር ነው እንትን ነው። ምንም ይሁን ምንም አጋንንት ነው። አጋንንትን ያወጣሉ እንጂ ጠቋርን ያወጣሉ አይደለም። ከምንም ይሁን ምንም ስም ይሰጠው ምን አገባንኛ? ኬንያ ላይ የኔ ጓደኛ ሄዶ ነበር። ኬንያ ላይ ሄጄ አለ የገረመኝ አለ እዛ ጠቋር ይላሉ አለ። በምን ይዛችሁት መጣችኋል ካለ በሻንጣ ነው። ለምን? ልማድ ነው። ጠቋር የኛ ሀገር የሆነ ቦታ ላይ ያለ የሆነ ዲመን እንግዲህ በአንድ የሆነ ሰው ውስጥ የተጠቀመበት ሊሆን ይችላል። ኬንያ ስቴት ደግሞ ሌላ ነው። ቡጃምቡር ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እንዴ እዛም ሄደ ጠቋር ብትል ምንድነው? የጠቋር እንትን ጉዳይ እኮ አይደለም። በስሜ አጋንንት ያወጣሉ። የትም ሀገር ትሄዳለህ፣ ፈረንጅ ውስጥም ይሁን ጥቁር ውስጥም ይሁን በኢየሱስ ስም ታስወጣዋለህ። ሰይጣን የሚገዛው ለኢየሱስ ስም ብቻ ነው። ስሙን ስለጠራ አይደለም የሚወጣው፣ የኢየሱስን ስም ስለጠራ ነው የሚወጣው እንጂ የሱን ስም ስለጠራ አይደለም አጋንንት የሚወጣው። ስሜን አወቀ ብሎ የሚወጣ መሰለን? አፍሮ ብሎ አፍሮ ምናምን ነገር አወቀብኝ አይገርምም ብሎ የሚወጣ እንዳይመስልህ። የኢየሱስን ስም ማወቅ ነው የሚያስወጣው፣ የሱን ስም ማወቅ አይደለም። በስሜ አጋንንት ያወጣሉ። ክፉ መንፈስ ነው ወይስ ጳውሎስ ዲዘርን ያደረገበትን ቦታ ታስታውሳላችሁ? ስትከተላቸው የነበር እነዚህ የእግዚአብሔር መንገድ የሚነግሯቸው የእግዚአብሔር ሰዎች ናቸው፣ እነሱን ስሟቸው ምናምን ትላለች። እነሱ ይመጡ። ልክ እነሱ ሲሄዱ ደግሞ እነ ጳውሎስ እኔ ነኝ የምፈርድልህ ትላለች። ጠንቋይ ናት ሴትዮዋ። ሐዋርያት 16 ላይ ታገኙታላችሁ። ጠንቋይ ናት፣ እየፈረደች እየጠነቆለች ለብዙ ሰዎች ትርፍ የምታመጣ አለ። በጥንቆላ ትርፍ ታመጣለች አለ። በቃ ጠንቋይ ናት ሴትዮዋ። ልክ እነ ጳውሎስ ሲመጡ ግን እነ ጳውሎስ ውስጥ ካለው ኃይል ወይም ካለው እግዚአብሔር በእርሷ ውስጥ ካለው ኃይል እንደሚበልጥ ታውቃለች። አሜን። እስቲ በእኔ ያለው በሉ እስቲ በዓለም ካለው ይበልጣል። ልክ እነ ጳውሎስ እዛ ሰፈር ሲደርሱ እሷ ውስጥ ካለው ኃይል የምትለው ጠቀምበታለሁ ከምትለው አጋንንት እነሱ ውስጥ ያለው እግዚአብሔር እንደሚበልጥ ስለምታውቅ እዛ ጋር ትሸውዳቸዋለች። የመዳንን መንገድ የሚነግሯችሁ እነዚህ ሰዎች ናቸው፣ እነሱን ተከተሉ፣ እነሱን ስሙ ትላለች። ሁሌ ብዙ ቀን ሸወደቻቸው። እነ ጳውሎስን ብዙ ቀን ሸወዳቸዋለች። እጅግ ቀን አደረገች ነው የሚለው። ሂዱና አንብቡት። እጅግ ቀን ብዙ ቀን ሸወዳቸዋለች። እነ ጳውሎስ ሁሉ ፈገግ ብለው ሳይሉ አይቀርም። ልክ እንደዛ ስትነው እቺ ምናምን ነገር እያሉ ፈገግ ብለው ሳይሉ ለምን ሁሌ እነሱ ሲመጡ ፌክ ታደርጋለች። በኋላ አንድ ቀን ጳውሎስ ግን ተቸገረና ዘወርም ብሎ አገኘው። ዲዘርን አደረገው። ለካ ይሄን የምታወራው በመልካሙ መንፈስ ሳይሆን በክፉ መንፈስ ነው። ይሄን የምታወራው
ውስጧ ያለው መንፈስ ክፉ መንፈስ ነው። ስለዚህ ዘወርም ብሎ እስቲ አሜን። አጋንንት እንዲህ ተሞላቀ ዘወርም ብለ ማስወጣት ነው። ደም ስር ተገታትሮ ምናምን ላይሆን ይችላል። ያንተ ደም ስር መገታተር አይደለም አጋንንትን የሚያስወጣው። ያንተ ወፍራም ድምጽ ወይ ቀጭን ድምጽ እኮ ስለሆነ ነው አጋንንት የማይወጣልኝ እንዳትል። ወፍራም ድምጽ አይደለም አጋንንት የሚያስወጣው፣ የኢየሱስ ስም ነው። የኢየሱስ ስም ጉልበት፣ የኢየሱስ ስም ስልጣን ከአማኝ አፍ ውስጥ ሲወጣ አጋንንት ይገዛል። ከአማኝ አፍ ዘወርም ብሎ ጳውሎስም ዘወርም ብሎ በኢየሱስ ስም አዛለሁ ከርሷ ውስጥ እንድትወጣ አዛለሁ አለው። ወዲያውንም ወጣ። ዘወርም ብሎ የምትለውን ወደዋለሁ። ጌታ ይባረክ። አስወጣው ወዲያው። ከዛን ጳውሎስን እስር ቤት ያስገቧቸው ትርፍ ያስገኘላቸው ሰዎች አሁን ትርፍ ማግኛው ጠፋ። አጠፉታ ዲመኑ ሲጠፋ በምን ትርፍ ያገኙ? ከዛን ጳውሎስን እስር ቤት ወስደው ኤኒዌይ አማኝ ሁሉ ጸጋ አለው። ወደ ዋናው ትምህርት ልምጣና ሃሌሉያ። አማኝ ሁሉ የእግዚአብሔር ልጅ ነው። አማኝ ሁሉ ተቀብቷል። እዚች ጋር ላቁመውና ትምህርቴን ለምን ይሄን ትምህርት ከጀመርኩት በጣም ሰፊ ነው። ስለ ጸጋና ሕግ የደረስኩበትን ሳትረሱ እግዚአብሔር ይባረክ። እዚችው ጋር ላቁመውና በደንብ እንዳስተምር ሳምንት በደንብ አስተምራለሁ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች